ይህ ልጅ በመኪና ውስጥ እየተጫወተ ነበር። በዚህ ጊዜ አንድ ጎዳና ተዳዳሪ ወይም ቤት የሌለው ልጅ የመኪናውን መስኮት አንኳኳ። ልጁ ቀና ብሎ ሲመለከት የመኪናቸውን ቁልፍ ይዞ አየው። እናቱ ከመውጣቷ በፊት ቁልፉን የጣለችው መሆኑን ተረዳ። ቤት የሌለው ልጅም ፈገግ ብሎ ቁልፉን በመስኮት በኩል ሰጠው። ልጁም ከሄደ በኋላ ቦርሳውን ከፍቶ የተረፈውን ሩዝ አወጣ። ከዚያም እያስመለሰ በሩዙ ላይ ተፋ። በመጠቅለያም ጠቅልሎ በመስኮት በኩል ወረወረው። ይሄኔ ቤት የሌለው ልጅ ፈገግ ብሎ በፍጥነት አንስቶት ሄደ። ልጁም ቤት በሌለው ልጅ ሞኝነት ተሳለቀ። ልክ በዚያን ጊዜ እናቱ ተመለሰች። ቁልፌን ማግኘት አልቻልኩም ብላ በጭንቀት ተናገረች። ልጁም በፍጥነት ቁልፉን ሰጣት። ከዚያም እየሳቀ ያደረገውን ሁሉ ነገራት። በሰማች ጊዜም ምን አልክ አላችሁ። ያ ለማኝ ልጅ በጣም ደደብ ነው። ሩዝ ውስጥ እንዳስመለስኩበት እንኳን አያውቅም። ይሄኔ የሆነ ወዳ እየበላው ይሆናል አለ። በዚህ ጊዜ የእናቱ ፊት ተለወጠ። ከዚያም ከመኪናዋ ወጥታ የምሳ ዕቃውን በእጁ ሰጠችው። መልሳም በውስጡ የምትወደው ምግብ አለ፣ ፍጠንና ያንን ልጅ አግኝተህ ስጠው፣ ያለበለዚያ ብቻ ነው ወደ ቤት ትሄዳለህ አለችው። የእናቱን ፊት አይቶ በመደንገጥ በፍጥነት ቤት አልባውን ልጅ መፈለግ ጀመረ። ብዙም ሳይቆይ ቤት አልባውን ልጅ ብቻውን ተቀምጦ መጠቅለያውን ሲፈታ አገኘው። ወዲያውም ራዩንም ያንን አትብላ ብሎ ጮኸ። መልሶም ይሄንን ብላ ብሎ የምሳ ዕቃውን ሰጠው። ልጁ ሲመለስም እናቱ አንድሪው እንደነዚህ ያኑ ሰዎች እንደኛ ሰዎች ናቸው፣ በፍጹም መጥፎ አታድርጋቸው፣ የምናደርገውን ሁሉ ፈጣሪ እየተመለከተ ነው፣ ፈጣሪ ሰዎችን ሁሉ እኩል ነው የሚያየው በማለት ለቀጣይ ህይወቱን እንዳይደግሞ መከረችው። ሁሉም ሰው እኩል ነው። በዚህ ካመናችሁ ላይክ ሼር ያድርጉ።